ሰላም ጤና ይስጥልኝ ወገኖች እንደምን አላችሁ? የዚች ልጅ ታሪክ ትንሽ በጣም ህሊናን የሚነካ ነገር ነው። ሶሻል ሚዲያው ላይ ሲዘዋወር አይቼ ምንድነው ታሪኩ ጉዳዩ ብዬ ታሪኳን የሰራው ሚዲያ ላይ ሄጄ ተመለከትኩት። 2 ክፍል ያለው ነው እና በጣም ከነከነኝ እና እስኪ አንዳንድ ነገር ልበልበት ብዬ ነው። ግን የምናገረው አትፌስ ቫልዩ ወስጆ ነው እንደወረደ ከጀርባው ሌላ ዓላማ ይኖረው ይሆን የሚል ጥንቃቄ ሳልወስድ። ምክንያቱም ምን መሰላችሁ፣ ታስታውሳላችሁ አይደል ማናት አበቄለሽ የምትባል ያገዛዙ ካድሬ ምን አይነት ድራማ ሰርታ ፋውል ውስጥ እንደከተተችንና መጠቀሚያ ሆና አገዛዙ የራሱን ነጥብ ሊያስቆጥር እንደቻለ ታስታውሳላችሁ። የስንት ዓመት የ4 ዓመት ህፃን ተደፈረችብኝ ብላ ፎቶ ሁሉ የመደፈሯን የሚያሳይ ፎቶ ብላ የህፃኗ ፎቶ ነው ብላ፣ ግን ያ ፎቶ የምንድነው የሜዲካል ተማሪዎች የሚማሩበት ዶል ነው፣ የሜዲካል መማሪያ ዶል። አሁን ላይ የሚሰሩ እነዚህ ዶሎች በጣም ሪል ነው የሚመስሉት፣ የእውነት የሰው አካል ነው የሚመስሉት እና የሱ ፎቶ ሆኖ ነው የተገኘው። እና ደግሞ ያዋቂ የህፃን ሳይሆን ያዋቂ ሆኖ ነው የተገኘው። እና ኢንተርቪው በተሰጠው የሷን ኢንተርቪው ካውንተር ለማድረግ የተሰሩ ኢንተርቪዎችም ደግሞ ብዙ ነገር አጋለጡ። ለምሳሌ ደፋሪው ልጅን የደፈረው ከልጅ በፊት 2 ህፃናትን እንደዚሁ ደፍሮ ገሏል ብላ ተናግራ ነበር። እነዛ ሞቶባቸዋል የተባሉ ሰዎችም ሲጠየቁ፣ የሰፈር ሰዎችም ሲጠየቁ ሐሰት ሆኖ ነው የተገኘው። እና መጨረሻ ላይ የአማራን ስም ለማጠልሸት ሆን ተብሎ የተሰራ ሆኖ ተገኘ። ልጅቷም ሴትዮዋ ካድሬ ሆና ነው የተገኘችው። ባሏ ትግሬ፣ እሷ ካድሬ፣ ሆን ተብሎ ተቀናብሮ የተሰራ መሆኑ ታወቀ። እና እኛም ዋጋ ከፈልን ማለት እንደ ማህበረሰብ ጉዳት ደረሰብን። የአማራን ስም ለማጠልሸት ሆን ተብሎ የተሰራ ነበር። እዛ ላይ የተሳተፉ ሰዎች ሁሉ ስክሪፕት ተሰጥቷቸው በደንብ የሰሩት ያቀናበሩት ነበሩ። ሚዲያውን ያን ስቶሪ የሰራው ሚዲያም ጭምር ማለት ነው። እና እንደዛ አይነት ጣጣ ደረሰብን። አሁን ምንድነው እባብ ያየ በሊጥ በረየ የሚባል ነገር አለ አይደል? መጠንቀቅ አለብን ማለት ነው። እንዲህ አይነት ስቶሪዎች ሲሰሩ ከጀርባቸው የሆነ ነገር ሊኖር እንደሚችል እየተጠነቀቅን ነገሮችን ማየት እንዳለብን ያ አስተምሮን አልፏል። አትፌስ ቫልዩ ወስደው ግን አሁን እንዲህ አይነት ጥንቃቄ ማድረግ ሲኖርብኝ እሱን ትቼ ማለት ነው የሚሆነው። ምክንያቱም አይታወቅም፣ ቆይቶ የሚታይ ነው የሚሆነው። ነገር ግን ለአሁኑ ለሰዓቱ ለጊዜው አትፌስ ቫልዩ ልውሰደውና አንዳንድ ነገሮችን ልበል። ምንድነው በጣም የሚያሳዝን ታሪክ ነው የተሰራው የተፈጸመው በልጅቷ ያሳለፈችው የህይወት ተሞክሮ በጣም የሚዘገንንና ብዙ የሚፈታተን ነው ለሚሰማው ሁሉ። እሷ ግን የመጨረሻ በእውነት ጥንካሬዋ፣ ዊዝደሟ በጣም የሚደነቅ ነው። በጣም ስማርት ነች። በጣም ስማርት ነች። የህግ አስፈጻሚውን አካል ዳተኝነት ተረድተዋለች።
አሁን እዚህ ላይ ማየት ያለባችሁ ህግ አስፈጻሚው በፍጹም ዳተኛ ሆኗል። ጭራሽ እንግዲህ ልጁ ገደልኳት ብሎ ነው እኮ ጥሏት ሄደው አይደል? አርዷታል፣ ሆዷን ሁሉ ቀዶታል፣ ሞታለች ገድያታለሁ ብሎ ነው የሄደው። ስለዚህ ክሱ በነፍስ ማጥፋት በነፍስ ግድያ ሙከራ ነው የሚሆነው። በእንደዚህ አይነት ክስ የተከሰሰ ሰው በዋስ አይፈታም በምንም ታምር። ህጉ ይሄን አይፈቅድም፣ ግን እነሱ በዋስ ፈቱት። እንግዲህ ባክግራውንዱ ፖሊስ ስለሆነ ሰውየው እዛም አካባቢ ወይም የሚያውቃቸው ሰዎች ይኖራሉ። እነሱ እንትን ብለው ነው የሚሆነው እንጂ ህጉ ነፍስ እንዳጠፋ ነው የሚቆጥረው ይሄን ሰውዬ። ምክንያቱም እሱ ገደልኳት ብሎ ነው እንደዛ አድርጓት የሄደው። ህጉም የሚገነዘበው ይሄንን ወንጀል ይሄንን ጥቃት በነፍስ ማጥፋት ወይም በነፍስ ግድያ ሙከራ ብሎ ነው። አልሆነም እንጂ ልጅቷ እግዚአብሔር ረድቷት አልሞተችም እንጂ እንደሞተች አድርጎ ነው የሚረዳው ህጉ። በዚህ ሁኔታ ላይ ታዲያ ዋስትና አይፈቀድም እና እሷም ዋስትና በመፈቀዱ ደንግጣለች፣ አዝናለች። ግን ያለችዋን ጠባብ ክፍተትም ተጠቅሜ ይህን ሰውዬ የሚገባውን ፍርድም እንዲያገኝ ማድረግ አለብኝ ብላ ጥርሷን ነክሳ ብዙ ሰፈር አድርጋ ለዚህ አብቅተዋለች። ግን አሁንም በጣም ተስፋ አላደረገችም። ሊፈቱት ይችላሉ የሚል ስጋት አላት ገና። ምናልባት አሁን የሚዲያው የህዝቡ ተጽዕኖ ያው 8 ዓመት ነው የተፈረደበት። በጣም ቀልድ ልብ በሉ። የነፍስ ማጥፋት ግድያ ሙከራ ላደረገ ሰው እና እንዲህ አይነት ጉዳት ላደረገ ሰው 8 ዓመት ደግሞ ከዚሁም ላይ ደግሞ አሁን አመክሮ ተብሎ 2 ዓመት ይነሳለታል። በ6 ዓመቱ ሊፈቱት ነው እና ደግሞ እንደገና እንድትጠቃ ሊያረጋት ነው እና ይሄንን ያጋለጠችው በህጉ ያለውን ዳተኝነት ለተጠቂ ለቪክቲምስ ህጉ ምን ያህል ዳተኛ እንደሆነ ይሄ ህጉ ብቻ ሳይሆን የህግ አስፈጻሚ አካላት ፖሊስ ማለት ነው ምን ያህል ዳተኛ እንደው የፖሊስን ስራ እኮ ነው ስትሰራ የኖረችው እቺ ልጅ። ለምንድነው ግን እነሱ ይህን ያህል ርቀው ሊሰሩት ስላልቻሉና ስለማይችሉ ምን ያህል ዳተኛ እንደሆኑት ስለተረዳች ግን ተስፋ ቆርጣ አልተቀመጠችም። እኔ እሰራዋለሁ በቃ ፖሊስን ስራ ራሴ ሰርቸው ዋጋ እየከፈልኩ ምን ያህል ዋጋ እንደከፈለች አይታችኋል። ምን ያህል ሳይኮሎጂካል ዳሜጅ ሊያመጡ በሚችሉ ሁኔታዎች አልፋ ነው እንግዲህ ምን ያህል እንደሚኮሰኩሳት ሰውየው ልብ በሉ። ግን ማድረግ እንዳለባት አምና ዲዛይን ጥቃት ከፈጸመባት ሰው ጋር እየተኛች ያሳለፈች ነው ለዚህ ያበቃችው ጉዳዩን እና ይሄን ልብ እንድትሉት ስለፈለኩ ነው። የህግ አስፈጻሚውን ዳተኝነት የፍርድ ቤትን ደግሞ ያለባቸውን በጣም በእውነት አሁን እስኪ የነፍስ ግድያ ቤት ሀገር ነው የነፍስ ግድያ ሙከራ ያደረገን ሰው በዋስትና የሚገርም እኮ ነው። ደግሞ ዋስ ሲባል እሺ ከበድ ያለ እንግዲህ ሆን ብለው ልጁን የመልቀቅ ያህል እንደለቀቁት የምታውቁት የጣሉት የዋስትና እንትን ቀላል መሆኑ ከበድ ማለት ነበረበት። የሰው ዋስትና ማቅረብ ነበረበት። ለዛ ደግሞ ከበድ ያሉ ንብረቶች የቤት ካርታ፣ የመኪና ሊብሬ ምናምን። ስለዚህ ቀለል ያለ ስለነበር ልጁ እንደው እግዚአብሔር ይያዝልሽ ብሏት ነው እንጂ ከሀገር ጠፍቶም የፈለገበት ቦታ ሊሄድ ይችል ነበር። 30 ሺህ ብር ናት፣ የምትቆጨው አይደለችም። የሰው ዋስትና ቢሆን ኖሮ ደግሞ ያ ዋስትና እየተከታተለ ሰውየውን ሀገር ሊወጣ እንኳን ቢሞክር አረ ይሄው ሊወጣ ነው ኋላ እኔን ተጠያቂ እንዳታደርጉ እንዳትይዙ ይሄው ያዙ ብሎ ሊጠቁም ሁሉ ይችል ነበር። እና እነሱ ግን ቀለል አድርገውት ሰውየው የማምለጫ መንገድ ነበር ሲያመቻቹለት የነበረው። እና ይሄንን ጉድ ነው ያወጣችው የፍርድ ቤትና የህግ አስፈጻሚውና አካላት ዳተኝነት። አሁን
የሱን በኩል አላየንም፣ አልሰማንም። ከሱ በኩል ምን ሊሰነዘር ምን ካውንተር ሊመጣ እንደሚችል አላወቅንም ገና። እንዲህ ስላረገችኝ ብሎ ሊላቸው የሚችላቸው ነገሮች ሊኖሩ ይችላል። አንዷ ሞታ ተናግራለች። ስለወሰለተችበት ነው እና ወስልታበት ከሱ ውጭ ሄዳ ስታበቃ ዝም ይበላት ወይ መግደል ሁሉ ይችላል ብላ ተናግራለች። እንግዲህ ይሄ እውነት እንኳን ቢሆን ነው የምላችሁ፣ እውነት እንኳን ቢሆን ልጁ ጫፏን የመንካት መብት የለውም። በህግ ስናየው መብቱ የሆነው ምንድነው? መፍታት፣ ማሰናበት፣ ሴትዮዋ መሸኘት ነው የሚችለው በሰላም ምንዋንም ጫፏንም ሳይነካ። መብቱ ይሄ ነው እንጂ መግደልም ቢሆን ይችላል። እንግዲህ ደንቆሮ ናት ማለት ነው እቺ ይሄን አስተያየት የተሰጠችው እንጂ መግደል እንዲህ ስላረግሽ እንዲያርሻለሁ የሚል ነገር ለማንም መብት አልተሰጠውም። እና ጀስቲፋይ ለማድረግ የተደረገው ጥረት እንዲህ ስላረገችበት ነው የሚለው ነገር አይሰራም ነው የምላችሁ፣ አይሰራም። እውነት እንኳን ቢሆን ወስልታበት እንኳን ቢሆን ማድረግ ይችል የነበረው ማሰናበት፣ መሸኘት፣ ማነው የሞራል ካሳም ይገባኛል እንዲህ ስላረገችብኝ ብሎም የሚል ከሆነ የፍትሐ ብሔር ክስ መስርቶ ይሄን ያህል ካሳ ይገባኛል ብሎ ክስ መመስረት ነው የሚችለው እንጂ መግደል እና በጣም ከባድ ጉዳት ማድረስ ለማንም የተፈቀደ አይደለም፣ ህግም አይፈቅድም፣ ወንጀል ነው ይሄ ነው የምላችሁ። እና ከሱ በኩል እንኳን ሳንሰማም ቢሆን ይሄን የምንናገረው ሌሎቹ ተናግረውለታል ወስልታበት ነው ብለው። ወስልታበት ቢሆንም እንዲህ ማድረግ አይችልም። ማድረግ የሚችለው የነገርኳችሁ ስለሆነ አሁን ወደ መፍትሄው እንሂድ። መፍትሄው ብዬ እኔ ከዚህ ቀደም መጽሔት ላይ ይሁን ጋዜጣ ላይ አላቅም ከ10 ዓመት እንደዚህ በፊት የጻፍኩት ጽሑፍ አለ። ምንድነው ሴቶች እህቶቻችን እንደዚህ በአፍላ እድሜ የፋይሬጅ ላይ ሲሆኑ ምናቀው ነው አይደል? ምንም ማገናዘብ የሚባል ነገር የለም። ዘለው ወደ ጾታዊ ግንኙነት ይገቡና ከዛ ብዙ ኮምፕሊኬሽንስ ያሉት ጉዳት ላይ ይወድቃሉ። ይሄ ነገር አሳስቦኝ አንድ ምክረ ሐሳብ አቅርቤ ነበር ለአገዛዙ መንግስት ለሚባለው አካል። የስነ ጾታ ትምህርት ከ7ኛ ክፍል ጀምሮ የሚሰጥ ቢሆን ብዙ ጊዜ ካለማወቅ ነው። ካለማወቅ መሆኑን የምታውቁት ምንም አይነት ጥንቃቄ ሳያደርጉ ነው ወደ ጾታዊ ግንኙነት ገብተው ከዛ በኋላ ብዙ ኮምፕሊኬሽንስ ወዳሉት ጽንሱን ለማስወረድ ሲሞክሩ በሰፈር ውስጥ ማህፀን ጉዳት ውስጥ ይገባሉ። ከዛ ያ ማህፀን ከዛ በኋላ ጽንስ መቋጠር የማይችል ሆኖ ያለ ልጅ ቀሪ ህይወታቸውን በበሽታ በማህፀን ህመም የመግፋት ከዛም ደግሞ ያለ ልጅ በመቅረታቸው ምክንያት ትዳራቸው የመበጥበጥ፣ ትዳራቸው የመፈታት እንዲህ አይነት ብዙ የተወሳሰቡ ችግሮች ላይ ይወድቃሉ። ስለዚህ ይህን ሊቀርፈው የሚችለው ከ7ኛ ክፍል ጀምሮ የስነ ጾታ ትምህርት ቢሰጥ ነው። ይህን ተፈጥሮ የሰጣቸውን አካል እንዴት ማኔጅ ማድረግ እንዳለባቸው፣ ምን አይነት ፈተናዎችን እንዴት መወጣት እንዳለባቸው የሚያስተምር ትምህርት ቢቀረጽና በካሪኩለም ውስጥ ተካቶ ቢሰጥ የሚል ምክረ ሐሳብ አቅርቤ ነበረ። አንፎርቹኔትሊ ተፈጻሚ የሆነ አይመስለኝም። ሌላ ጊዜ ደግሞ እንደዚህ የወንጀል ነገሮች እንደዚህ ምናምን ነፍስ ግድያ ምናምን እንደዚህ ገጠር አካባቢ አንድ ቦታ ግን ነፍስ አጥፍቶ ወደ ሌላ ቦታ ሄዶ ሸሽቶ ርቆ የመኖር እዛውም ላይ ሲሆን ደግሞ እየተገዳደለ የመጨራረስ ደም የመመለስ ምንንትስ የሚባል ነገር ይሄንንም ሊፈታው የሚችል አሁንም የህግ ትምህርት ቢሰጥ ነው። ትምህርት ካሪኩለም ውስጥ ተካቶ የህግ ትምህርት መሰጠት ቢችል የሚል ሐሳብ አሁንም አቅርቤ ነበር።
አገዛዙ ግን እንደምታውቁት ለነገሩ የሶስተኛው ዓለም መንግስታት የአፍሪካ ሀገራት መንግስታት ማለት ነው እንግዲህ ምን የሚል የደነቆረ ፍልስፍና አላቸው መሰላችሁ? ህዝቡን በእንደዚህ አይነት መሰል ችግሮች አስሮ ኮድኩዶ መያዝ አለበት። ይዞ ማስቀረት ካልተቻለ እና ከተፈታ ችግር ከሌለበት ወደኛ ያፈጣል፣ ጥያቄዎችን ያነሳል፣ ይሞግታል የሚል የደነቆረ ፍልስፍና አላቸው። ስለዚህ ምን ያደርጋሉ? እንኳንና እንዲህ አይነት ችግሮች ሊቀርፉ ይቅርና ጭራሽ ተጨማሪ ቀውሶችን ራሳቸው እየፈጠሩ እነዛ ቀውሶች አስረው እንዲያስቀሩት እዛው ባለበት እንዲይዝላቸው የማድረግ የደነቆረ ፍልስፍና ውስጥ ይገቡና በዚህ ትሬንድ ያልፋሉ። ህዝባቸውን በዚህ ትሬንድ እንዲያልፍ ያደርጋሉ። ችግሩ ይሄ ነው እንጂ አሁን መንግስት ለተባለ ትልቅ ተቋም አካል አይደለም ለማንም ዜጋ መፍትሄው ቅድም የነገርኳችሁ መፍትሄዎች ግልጽ ናቸው አይደል? ግን ምንድነው እንግዲህ እንዲህ ብሎ ያስባል። አያችሁ ምን እኮ የምታውቁት ነው። ሆን ብሎ ውሃ ማጥፋት፣ መብራት ማጥፋትን እኮ የሚጠቀሙ ሁሉ ናቸው እነዚህ አካላት። እጥረትን፣ ችግርን በመፍጠር ህዝቡ እዛ ታስሮ እንዲቀር በራሱ ችግር ላይ እንዲያዝ ራሱ ችግር ላይ እንዲያተኩር ከዛ እነሱን ይረሳል። ቀና ብሎ ማየት አይችልም፣ ጥያቄ መጠየቅ አይችልም፣ የመብት ጥያቄ ማቅረብ አይችልም። በቃ በራሱ ችግር ሲንከላወስ ይኖራል። እነሱ የሚፈልጉትን ያህል እድሜ ይኖራሉ ማለት ነው። እንደዚህ ሲሆን ይሄ ሆኖ ነው ማለት ነው ምላችሁ። እንግዲህ እነዚህ አይነት ችግሮች እስካሉ ጊዜ ድረስ መፍትሄያቸው ምንድነው ብሎ መፍትሄን ማፈላለግ ማጤን ቀላል እኮ ነበር። ጭራሽ ትውልዱን ሁሉ ሆን ብለው አይደል እንዴ ሱሰኛ ያደረጉት? ምናገው ነገር እኮ ነው። ትውልዱን ሱሰኛ አድርገው ከሱሱ ውጭ ምንም እንዳያስብ ለማድረግ እኮ ብዙ ርቀት ተሄዶ ታውቃላችሁ አይደል? በትምህርት ተቋማት ዙሪያ የሱስ አማጭ ነገሮችን የሚያስጠቅሙና የሚሸጡ ጫት ቤት፣ ሽሻ ቤት፣ ምንንትስ ቤት እየተከፈቱ መጠጥ ቤት እየተከፈቱ ወጣቱ እንዴት እንዳሾቁት የምታውቁት ነው። ይሄን ሊያደርጉ የቻሉት እንግዲህ እንደዛ ቅድም እንዳልኳችሁ ማህበረሰቡ በራሱ ችግር ታስሮ እንዲቀር ለማድረግና ጠያቂ ትውልድ እንዳይመጣባቸው ለመከላከል ያደረጉት ነው። ስለዚህ ነው እንጂ መፍትሄው ቀላል ነበር። እነዚህ አይነት ችግሮችን መቅረፍ የሚቻለውና ጤናማ ማህበረሰብ መፍጠር ይቻል የነበረው ባልኳችሁ መንገድ ቢኬድ ነበረ። ነገር ግን መሄድ አልተፈለገም። ስለዚህ ህዝቡ ይሄን ነገር መጠየቅ ይኖርበታል ልል ፈልጌ ነው። ከተመቻችሁ እንግዲህ ላይክ፣ ሼር፣ ሪፖስት እያደረጋችሁ ፎሎው፣ ሰብስክራይብ ማድረግ አይረሳ። ይሄን ለማለት ነው። አመሰግናለሁ።